ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ይህ ኢንስፓየር ጀነሬሽን እኔ ፕሮፌሽናል ላይፍ ኮች ሚሊዮን ነኝ። ዛሬ በጣም ደስ በሚልና አስተማሪ በሆነ ርዕስ ተገናኝተናል። 10 ህይወታችንን ስለሚቀይሩ ህጎች ዛሬ እናወራለን። ህጎች ይጻፉም አይጻፉም፣ በሰዎች ይታመኑ አይታመኑ፣ ህይወታችንን እስከቀየርን ድረስ እነዛን ህጎች ተጠቅመን ህይወታችንን እንቀይራለን። ስለዚህ ዛሬ የምንማማራቸው እነዚህ 10 ህጎች የምርም ህይወታችንን መቀየር የሚችሉ ብናምንባቸውና ብንተገብራቸው ደግሞ የምር ህይወታችን ላይ የሆነ ለውጥ ማምጣት የሚችሉ ናቸውና የስርዓቱን ወረቀትና እስክሪብቶ ይዛችሁ በጥሞና ተከታተሉ። ቪዲዮን ላይክ በማድረግ ጀምሩ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለቻናሉ ያለውን አጋርነት ያሳዩ። ይህ ኢንስፓየር ጀነሬሽን የእናንተ ምርጡ ቻናል። ስለኛ ራስን ለማወቅ ጊዜ ውሰድ። ምንድን ነው የሚያስደስት? ምን ማድረግ፣ ምን መስራት፣ ምን መማር፣ ምን አይነት ህይወት መኖር ነው የምትፈልገው? ከውጪ ወደ ውስጥ ሳይሆን ከውስጥ ወደ ውጪ የምትኖርበትን የህይወት መንገድ ራስን በማወቅ መርምር። እኔ ማን ነኝ? ወዴት እየሄድኩ ነው? ምን እያደረግኩ ነው? ራስን በማወቅ የምትጀምረው ህይወት ሰክሰስፉል፣ ለውስጥ ሰላም ይሰጣል። ስለዚህ በግርግር ከሚመራ ዓለም ወጥተህ ራስን መፈለግ ማለት እኔ ማን ነኝ ብለህ ራስን መጠየቅ እንችላለን። እዚህ ራስን ለማወቅ በጣም ጊዜ መውሰድ መቻል አለበት። ብዙ ሰው በተዘበራረቀ ህይወት ውስጥ ነው ያለው። ዛሬ ማድረግ የሚፈልገውን ነገር ማድረግ አይፈልግም። ዛሬ የጀመረውን ነገር ነገ አይቀጥለውም። ምክንያቱም ከውስጡ የሆነ የመነጨ አይደለም። ምንም ነገር ደግሞ ለውጥ ከውስጥ ወደ ውጪ ሲወጣ ነው እንጂ ከውጪ ወደ ውስጥ ሲመጣ ለውጥ ያን ያህል አንተ ህይወትን የሚቀይረው ነገር ያው። ስለዚህ ጊዜ ውሰድ። በተለይ በእነዚህ 3 ወራት ራስ ላይ በጣም ጊዜ ውሰድና ራስን ለውጥ እኔ ማን ነኝ? ምን ያስደስተኛል? ምን እጠላለሁ? ምን ያስከፋኛል? በህይወቴ ምን ባደርግ ሰክሰስፉል? ውስጥ ያለው ታለንት ምንድን ነው? አቅም ምንድን ነው ብለህ ራስህን በደንብ አናግረው። ልክ እንደ ጓደኛ አውራው ራስህን። በዛ ሰዓት ላይ አንተ ማን እንደሆንክ ከውስጥ መመንጨት ይጀምራል። አንድ የሚፈልቅ ምንጭ፣ አንድ ማንነትህን የሚገልጽ ነገር ከውስጥ መውጣት ይጀምራል። አየህ፣ ያኔ የምትጀምራቸው ነገሮች ሁሉ ዲሲፕሊን ይኖራቸዋል፣ ኮንሲስተንሲ ይኖራቸዋል። ምክንያቱም አንተ የምትኖረው ማንነትህን ከውጭው የሚመራህ ምንም አይነት ድራይቭ ነገር አይኖርም። ውስጥ ያለው ማንነትህን ነው። ስለዚህ ራስን ለማወቅ የመጀመሪያው ጊዜ ውሰድ። ልክ ራስን ስታውቅ መንገዶች እየጠሩ ይሆናል። ዓላማ እየጠራ ይሆናል። ቪዥን እየጠራ ይሆናል። በቃ መውጣት መግባት ሁሉ በዲሲፕሊን ይሆናል። አንተ መንካት የሌለብህን አትነካም። ምክንያቱም እንዴት ነው አንድ ፈረስ በእንትኑ ሲደረግለት ምንድን ነው ይሄ ወደዚህም እንዳይንቀሳቀስ የሚደረግለት ነገር ሲደረግለት ያ ፈረስ ወደፊት ብቻ ነው የሚሄደው፣ ወደኋላ ወደ ጎን ምናምን። ያ ማለት አንተ ራስን ያወቅ ሰው ስትሆን የቪዥን ሰው ትሆናለህ፣ የዓላማ ሰው ትሆናለህ። ህይወትህን ለመቀየር ቆራጥ ትሆናለህ። በዛ ውስጥ ነው ማደግ፣ በዛ ውስጥ ነው ማፍራት ያለው፣ መለወጥ ያለው፣ መቀየር ያለው በዛ ውስጥ ነው። ማንም መጥቶ እንዲሁን ስላለ አይደለም፣ እኔ መጥቼ እንዲህ ስላልኩ አይደለም። ነገር ግን ራስን ማወቅ ስትጀምር የራስን መንገድ ጠርቶ ይታያል። ከጓደኛ የተለየ ፐርስፔክቲቭ ይኖራል። ህይወትን የመቀየር ብዙ እድሎች ለአንተ ይከፈቱልሃል ማለት ነው። 9ኛ የአንተ ስራ መዝራት ብቻ። አየህ፣ ከኛ የሚጠበቀው መዝራት፣ የሚያበቅለው ፈጣሪ። አንድ ገበሬ በሆነ ቦታ ላይ እርሻውን አርሶ ከዘራ በኋላ ለጥ ይላል። ነገሮቹን ሁሉ ለእግዚአብሔር ለአምላኩ ለፈጣሪው አስረክቦ ነገሩን ደግሞ አያስበው። ለምን? ያ የዘራው ነገር በፈጣሪ እጅ እንዳለ ያምናል። ያ ነገር ደግሞ እንደሚበቅል ያምናል። ስለዚህ ከአንተ የሚጠበቀውን መዝራት። ለምን ውጤቱ ጋር ብለህ መታለል የለብንም። በቃ ዝራ። በህይወት ዘመን በምትንቀሳቀስበት በእድሜ ላይ በጊዜ ላይ በእያንዳንዱ በምትውልበት በምትወጣበት በምትገባበት ነገር ላይ በስራህ ላይ ከሰዎች ጋር ባለ ግንኙነት በኢኮኖሚክ በሪሌሽንሺፕ ሁሉ ያንተ ስራ መዝራት ብቻ ነው። ግን የምትዘራው ዘር ነው ዋናው ነገር። አንተ ነዘሩን የምትመርጠው። ፈጣሪ የሚመርጥልህ ዘር የለም። አንተ ራስህ የምትመርጠው ዘር ነው። መርጠህ የዘራኸው ዘር ነው። በቆሎ ዘርቶ ማንም ሰው ስንዴ እንደማያጭደው ሁሉ አንተ መርጠህ የሆነ ሰዓት የዘራኸው ዘር ነው መልሶ የሚገባ። ስለዚህ አንተ መጠንቀቅ ያለብህ አንደኛ ለመዝራትህና ለምትዘራው ዘር ነው። ስለዚህ አንተ ዝራ፣ ፈጣሪ ያበቅላል። ስለዚህ የአንተ ድርሻ መዝራት ብቻ ነው። ያንን ነገር እርግጠኛ አሁን ዘርተህ ከሆነ በእርግጠኝነት ያንን መልካም ነገር ታጭደዋለህ። በህይወት ደግሞ ያልዘራኸው ምናልባት የማይገቡ ነገሮችን በህይወት ዘርተህ ከሆነ የምታጭደው ያንን የማይሆን ነገር ነው የምታጭደው።
መጥፎ ነገር ከዘራህ መጥፎ ነገር ታጭዳለህ፣ ጥሩ ነገር ከዘራህ ጥሩ ነገር ታጭዳለህ። ይህ የህይወት አንዱ ፕሪንሲፕል ነው። ስለዚህ ማንም ሲያልዘራውን አያጭድምና የአንተ ስራ መዝራት ነው። 8ኛ እየመጣህበትን አስብ። አየህ፣ ማንም አንተ የተጓዝከውን ያህል አልተጓዝም። ማንም አንተ የሮጥከውን ያህል ሩጫ መሮጥ አልቻለም። አንተ ነህ እዚህ ጋር ለመድረስ እዚህ ድረስ ውጤት ከፍለህ ዋጋህን ከፍለህ እዚህ ላይ ደረስከው። ስለዚህ የመጣህበትን አስብ። አንድ ነገር እየሰራህ ያለ በመሃል ብዙ ቻሌንጆች ሊመጡ ይችላሉ፣ ፈተናዎች ሊመጡ ይችላሉ። ምክንያቱም አንድ ያየኸው ቪዥን አለ፣ አንድ የተመለከተው ራዕይ አለ። ያን ነገር ለማሳካት በምትሄድበት ቦታ ላይ አንተ ብቻ ነህ። ዝናቡም ውርጩም ሁሉ ነገርም አንተ ላይ ነው። ስኬት ላይ ነው ሰው የሚከብ። ስለዚህ ብቻህን ሆነ በምትሮጥበት ሩጫ ላይ ነገሮች ሲፈትኑና ሲያስቸግሩ አንተ ወደኋላ ለማፈግፈግ አትሞክር። የሆኑ ሰዎች የሆነ ነገር ይጀምራሉ፣ ከዚያ የሆነ ቻሌንጅ ሲገጥማቸው ነገር ለመተው ይሞክራሉ። አንተ ግን እንደዛ መሆን የለብህም። የመጣህበትን ማሰብ አለብህ። ብዙ ርቀት ተጉዘሃል፣ ብዙ መንገድ፣ ብዙ ዋጋ ከፍለሃል። ለዛ ዋጋ ላይ የተከፈልክበት ነገር ደግሞ የሚመጥንህን ነገር አት ዘ ኤንድ ማግኘት አለብህ። ስለዚህ የጀመርከውን ነገር ሳትጨርስ ምንም ነገር አታውቅም። የመጣህበትን አስብ። ብዙ ዋጋ ከፍለሃል፣ ብዙ ቻሌንጅን አሳልፈሃል። ስለዚህ እንዴት ብለህ ያን ሁሉ ዋጋ ከፍለህለት ነገሩን ትንሽ ነገር በማጣት በሪሶርስ እጥረት በሆነ ነገር ለምን ታቆመዋለህ? እንደምንም ብለው ወደፊት መቀጠል አለብህ። ሰምተዋል ብዬ ባስበው አንድ ታሪክ ነበር። አንድ ወርቅ ቆፋሪ ነበር። ያ ወርቅ ቆፋሪ ብዙ ቦታዎችን ሲቆፍር ቆይቶ ያን ወርቅ ለማውጣት አንድ እርምጃ ሲቀረው በቃ ተስፋ ቆረጠ። ይህን ወርቅ ማገኛል መሰለኝ ብሎ ተስፋ ቆረጠ። ያንንም ማሽን ለሌላ ወርቅ ለሚቆፍር ሰው ሽጦለት ሄደ። ያ ሰውዬ አንድ እርምጃ እንደቆፈረ ወርቁን አገኘ ብለህ አየህ። ያ ሰውዬ ምን ያህል ሊጸጸት እንደሚችል። አንድ እርምጃ ባለመራመድ ብቻ በህይወት የሚቋረጡ በጣም ብዙ ነገሮች ይኖራሉ። ብዙ ልታገኛቸው የነበሩ ድሎችን ታጣለህ። ስለዚህ እርምጃ ሁሉ ወደፊት። 7ኛ እድል የሚመጣው ለሚዘጋጅ ሰው። አየህ፣ አንድ ሰው ለምሳሌ ሎተሪ እንዲደርሰው ቢፈልግ መጀመሪያ ሎተሪ መቁረጥ ይኖርበታል። ምናልባትም አንድ ሎተሪ ብቻ ቆርጦ ላይ ደርሰው ይችላል። ብዙ አይነት ተደጋጋሚ ቁጥሮች ከቆረጠ ምናልባት የማግኘት ቻንሱ ከፍተኛ ሊሆን ይችላል። አየህ፣ በህይወትም በኑሮም በማንኛውም በኩል ላይፍ ራሱ የምትቀበለው ወይም አክሰፕት የምታደርገው የሚዘጋጅን ሰው ነው። እድል ራሷ የተዘጋጀችው ለተዘጋጀው ሰው ነው። ምን ማለት ነው? በእውቀት፣ በክህሎት፣ በገንዘብ፣ በተለያዩ ነገሮች ራሱን ያሳደግና ለዛ እድል ራሱን ብቁ አድርጎ ያቆየ ሰው እድል ሲመጣ የሚያገኝ። ግን እድል ብዙ ጊዜ የሰነፎችን በር ታንኳኳለች ይላል፣ ነገር ግን ተመልሳ ትወጣለች። ነገር ግን እድል የጎበዘችውን በር ስታንኳኳ የተዘጋጁ ስለሆኑ ነገሮችን በቀላሉ አንድል ማድረግ ይችላሉ። በዛ ውስጥ ቶሎ ብለው ሰክሰስፉል የመሆን ቻንስ ይኖራቸዋል። ስለዚህ በህይወት ወደፊት ለሚመጣው እድል በርህን ለሚያንኳኳው ማንኛውም በረከት ራስን ያዘጋጀ ሰው መሆን ይቻላል። በአመለካከት፣ በጥበብ፣ በእውቀት፣ በገንዘብ፣ በተለያዩ ክህሎቶች ራስን ማሳደግ አለብኝ ብለህ በምታስበው ነገር ሁሉ የተዘጋጀ ስትሆን ያኔ እድል ለአንተ መስራት ትችላለች ማለት ነው። አለበለዚያ ግን እድል ልክ የሰነፎችን በር አንኳኩታ ዳግም ላትመጣ እንደምትመልሰው አንተም በዛ ልክ ህይወትህ ከመበላሸቱ በፊት በቃ የሚዘጋጅ ሰው፣ የሚዘጋጅ ማንነት፣ የሚያነብ ማንነት፣ የሚማር ማንነት፣ የሚሰራ ማንነት፣ ለሆነ ነገር ምናልባት እንኳን ቢመጣ ብሎ ራሱን የሚያዘጋጅ ፐርሰናሊቲ ሊኖር ይገባል። እድል የሚመጣው የሚዘጋጅ ሰው ራስን። 6ኛ ልታደርገው የምትፈልገውን ራዕይህን ወይም ህልምህን ዝም ብለህ ለማንም አትናገር። ምን ማለት ነው? ራዕይ የሚኖር ነው። ያየው ህልም ያ ለማንም ያልታየው ለአንተ ግን የታየው ህልም አንተ የምትኖርበት ነው። የሚኖር የምትኖርበት ብቻ ያ ህይወት እንጂ ለሰዎች የምትናገረው አይደለም። ስፔሻሊ ደግሞ አውርተህ ምንም ለውጥ የማታመጣበት ወይ ጭብጨባ ወይ ደግሞ ከንፈር መምጠጥ ያለበት ከሆነ ምንም አይጠቅምም። ስለዚህ ልትኖረው የምትፈልገውን ነገር ወይም ልታደርገው የምትፈልገውን ነገር ለሰዎች አታውራ። ብዙ ሰዎች ሊያደርጉት የሚችሉት ስኬታማ ሊሆኑበት የሚችሉትን ነገር ለሰዎች ብቻ በማውራታቸው በህይወታቸው ሰክሰስፉል እንዳይሆኑ ሲታሰሩ፣ ሲያዙ፣ ወደኋላ ሲጎተቱ፣ በሰዎች መንገዶቻቸው ሲዘጋ አይተናልና በተቻለ መጠን ልታደርግ የምትፈልገውን ነገር ሰርተህ አሳይ እንጂ ለሰዎች አታወራ። ኢቨን ማይንድህም ራሱ የሰራው ስለሚመስለውና ያደረገው ስለሚመስለው ብዙ ባወራህ ቁጥር
አንተ ሰነፍ ትሆናለህ። የዲሲፕሊን ሰው አትሆንም። ኮንሲስተንሲ አይኖርም። ስለዚህ በቻልከው መጠን ልታደርግ የምትፈልገውን ነገር ለማግኘት ራስን ደግማ አትንገር። ስተኛ ፍርሃትን መጋፈጥ ተለማመድ። አየህ አንተ የምትፈልጋቸው ልትደርስበት የምትፈልገው ቦታ ልትሆነው የምትፈልገው ነገር ሁሉ ያለው ከፍርሃት ጀርባ። አየህ ብዙ ጊዜ ፍርሃት ያሰረውን ያህል ማንም ሊፈታው አይችልም። ማለት ሌሎች ነገሮች ቢያስሩ ልትፈታ ትችላለህ፣ ገመድ ቢሆን ልትበጥሰው ትችላለህ ምናምን። ፍርሃት ከሆነ ግን ልትራመድ ወይ ልትሄድበት ያለውን ነገር ማንም ሊበጥስልህ አይችልም። ራስን መበጥስ ያለበት ፍርሃት ምንም ነገር ምናልባት ዛሬ ላይ እንኳን ዛሬ መሆን የቻልከው ምናልባት ያለፉትን ፍርሃቶችን አልፈ መምጣት ስለቻልክ። ስለዚህ አሁን አንተ የሆነ ነገር ልታደርግ ውስጥ ትልቅ ራዕይ አለ፣ ትልቅ ሐሳብ አለ፣ ልትሆኑ የምትፈልገው ነገር አለ፣ ያ ማንነት አለ። ያንን ማንነት ለመሆን ግን ያሰረ ፍርሃት። ስለዚህ ብዙ ነገሮች ሊያመልጡ ነው ማለት። ፍርሃታቸውን ያሸነፉ ሰዎች ያንን ነገር ቀድሞ ያገኙታል ማለት። ስለዚህ አንተ ሁሌ ለራስህ ተሸናፊ ሆነ የምትኖረው በራስህ ፍርሃት። ዓለም ላይ ያሉ ሰዎች ሁሉ የጀመሩት ቢዝነስ ይሁን የተሳካላቸው ስኬት፣ የሄዱበት መንገድ፣ ትዳራቸው፣ ኑሯቸው፣ ኢኮኖሚያቸው ሁሉ ያደገው ከሆነ ፍርሃት አምልጠው የሆነን ፍርሃት በጥሰው ወጥተው። ስለዚህ አንተ ምናልባት ዛሬ ላይ በዚህ በስክሪን ውስጥ የምታይ ሰው ምናልባት ውስጥ ላይ ትልቅ ራዕይ ካለ፣ ትልቅ ዓላማ ካለ፣ ትልቅ ሐሳብ ካለ አንድ ሚስጥር ብቻ ነግራል። እሱ ምንድነው? ውስጥ ያለውን ፍርሃት ተጋፈጥ። ሪስክ ቴከር የሆነ ነገር ላይ ኃላፊነት ውሰድ። ቢሳካም ባይሳካም ማለት ልመድ። የሆነ ነገር ይሆንልኛል ብለህ መጀመርን ልመድ። ያኔ ነው የስኬትን ጠረኑን ማግኘት የምትጀምረው። ስለዚህ ከፍርሃት ጀርባ ያለው ያንን ትልቅ አቅም፣ ያንን ትልቅ ስኬት ተመልክተህ መራመድ ትችላለህ። ያንን ማግኘት የምትችለው ግን የምትፈልግበት ልክ ነው። ባይዘዌ አንዳንድ ነገሮቻችን የምንፈልግባቸው ልኮች ፍርሃትን እስከመጨረሻው አውጥቶ ይጥላል። ልክ ፍቅር ፍርሃትን አውጥቶ እንደሚጥለው ማለት ነው። ለሆነ ነገር ያለን ፍቅር፣ ለሆነ ነገር ያለን ፍላጎት፣ መድረስ የምንፈልግበት መሻታችን በጣም ትልቅ ከሆነ እዛ ጋር ያለው ፍርሃት እንደ ኢመንት መስሎ ይታየናል። ነገሮቻችንን ለማድረግ መዘርጋት አይከብደንም። ምናልባት ቻሌንጅ የሚያደርግብንን ነገር በመለማመድ የምናመጣውን እየተለማመድ፣ ሰዎችን መጠየቅ ባለብን መልኩ ማንበብ ካለብን እያነበብን፣ ምንቀይራቸው ነገሮች ካሉ እየቀየርን ነው የምናልፈው። ብዙ ነገሮች ምድር ላይ ያሉት ለውጦች ሁሉ ከሆነ ፍርሃት ጀርባ የነበሩ ናቸው። ግን የሆነ ሰዓት ላይ ፍርሃታቸውን ጥሰው የመጡ ሰዎች ያከናወናቸው ናቸው። እንደው ስለ አውሮፕላን ስለፈጠሩት ሁለቱ ወንድማማቾች ልታውቅ ይመስለኛል። እነዛ ሰዎች ያንን ፍርሃት ተጋፍጠው የሰዎችን ቻሌንጅ ተቋቁመው ያን ነገር መስራት ባይችሉ ኖሮ የሰው ልጅ የሚባለው ነገር ምናልባት በሰማይ ላይ የመብረሩ ነገር ያገትም ነበር። ስለዚህ ፍርሃቶችን ተጋፍጥ። ፍርሃቶችን ስታሸንፍ መድረስ የምትፈልግበት ቦታ ደርሰተኛ። ሁሉንም ሰው ለማስደሰት አትሞክር። ምን ማለት ነው? ሁሉንም ሰው ማስደሰት የምትችለው አንተ ኢቭን ቸኮሌት አይደለም። ኢቭን ቸኮሌት ራሱ ሁሉንም ሰው የማስደሰት አቅም። ስለዚህ አንድ ነገር ልንገር፣ አንተ ለመለወጥ አሁን ስታስብና እነዚህን 10 ህጎች መማር ስትጀምር የመጀመሪያው መወሰን ካለብህ ውሳኔ ውስጥ እኔ ሁሉንም ሰው አላስደስትም ብለህ ማመን እንችላለን። አንተ ማንም አይደለም ሁሉንም የምታስደስተው። የሚወድ ሊኖር ይችላል፣ የሚጠላ ሊኖር ይችላል። ስለዚህ ብዙ ጊዜ ሰዎች ሁሉንም ሰዎች ለማስደሰት በሁሉም ሰዎች ዘንድ ለመወደድ የሚሞክሩት ነገር አለ። ያ ነገር ሲሆን ነው ህይወት ትልቅ ቻሌንጅ የሚመጣው። ስለዚህ አንተ በቻልከው መጠን ነገ የምትጸጸትበት ነገር እንዳይሆን ያንን ማስደስታለሁ ብለህ በህይወት የማይከፈሉ መስዋዕትነቶችን እየከፈልክ በህይወት ልታደርጋቸው የማይገቡ ነገሮችን ለሰዎች ስትል እያደረግ በሰዎች ሁሉ ለመወደድ ስትል ራስህን ለሰዎች ቤዛ አይነት አሳልፈህ ሰጥተህ ነገ ላይ የምትቆጭበትን ህይወት እንዳትኖር ነው ማለት መቻል አለብህ። ምናልባት ውስጥ የፈቀደውና ያልፈቀደው ነገር መለየት መቻል አለብህ። መሄድ ካልፈለክ አልፈለክ፣ መስጠት ካልፈለክ አልፈለክ፣ እነሱ የሚፈልጉትን ነገር መሆን ካልፈለክ አልፈለክም። በቃ ሰዎችን ለማስደሰት ብለህ ራስን ውስጥ ያለውን ሰላም ለምን ታጣለህ? ውስጥ ያለውን እርካታ ለምን ታጣለህ? መልሰህ ደግሞ ለምን ትጸጸታለህ? ነገህንስ ለምን ታበላሻለህ? ስለዚህ ሁሉንም ለማስደሰት ሞክር። የመጀመሪያ ፈጣሪን ለማስደሰት ሞክር። ቀጣይ ራስን ለማስደሰት ሞክር። ምናልባት ከቻልክ በአጠገብ በዙሪያ ያሉ ሰዎችን ለማስደሰት ሞክር። ያ ነገር ማለት ግን ፈጣሪንም አንተን የሚያበሳጭ ወይ ውስጥ ላይ ምናልባት ቆይ ምናምን ብሎ ሀዘን ውስጥ የሚከት መሆን የለበትም። ስለዚህ ሁሉንም ለማስደሰት አትሞክር። አንተ አንድ ሰው ነህ፣ ልታስደስት የምትችለው ጥቂቶችን። ይህንን ሶስተኛ ዝም ብለህ ቀጥል። አንድ ራዕይ ታይተዋል አይደል? አንድ ሀሳብ በውስጥ እየተመላለሰ መድረስ የምትፈልገው አንድ የምትናፍቀው ነገር አለ።
ጀምረኸዋል። መንገዱ እየታገልከ ነው። የተለያዩ ቻሌንጆች እየከበቡ ነው። የሪሶርስ እጥረት እያጋጠመ ነው። የሰዎች እጥረት እያጋጠመ ነው። የሰዎች ቻሌንጅ እያጋጠመ ነው። ውስጥ ላይ ያለ የሆነ ነገር እጥረት እያጋጠመ ነው። ቀጥል፣ ትንሽ ተጓዝ፣ ትንሽ ሂድ፣ ትንሽ ተራመድ፣ ትደርስበታለህ። ያለፍከውንም መንገድ እያሰብክ እያመሰገንክ፣ ኦኬ ትንሽ ነው የቀረኝ እያልክ ትንሽ ተራመድ፣ ዝም ብለህ ቀጥል። ያኔ ነው ለውጥ የሚመጣው። ኮንሲስተንሲ ነው። የሚገርም ነገር ትንሽ የውሃ ጠብታ ረጅም ጊዜ ጠብ 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 ባለች ቁጥር ነው ያንን ባሊ የምትሞላው ማለት ነው። ስለዚህ ዛሬ የሰራኸው ነገር ብቻ ምንም ህይወትን የሚለውጠው ነገር የለም። ጥቃቅን ነገሮች ተደምረው ህይወትን ይለውጠዋል። ስለዚህ እኔ ዛሬ አንድ የምነግርህ ነገር አለ። እሱም ደግሞ ምንድን ነው? ህይወትን መቀየር ከፈለግ፣ ህይወትን መለወጥ ከፈለግ አሁን የጀመርከው መንገድ ካለ ውስጥ ያለውን የፍርሃት ድምፅ ሳትሰማ፣ ከሰዎች የሚወረወረውን ድምፅ ሳትሰማ፣ የግርግሩን ሳትሰማ ውስጥን እያዳመጥክ አሁን የጀመርከውን ህይወትን የመለወጥ ጉዞ ቀጥል። በዚህ በኩል ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣው ትምህርት ይህን ይመስላል። በጣም ብዙ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ለዛሬ ከተነጋገርን ብቻችሁ የቱን ወደዳችሁት በኮሜንት ሴክሽን ላይ ግለጹ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለቻናሉ አጋርነታችሁ ታሳዩ ዘንድ በትህትና እጠይቃለሁ። ይህ ኢንስፓየር ጀነሬሽን፣ እኔ ደግሞ ፕሮፌሽናል ላይፍ